ቆይ ያማል? አዎ ያመኛል። በሷ ከመጡብኝ ሚዛና ያልሆነ ልጄን ከናቷ ጋር እንዳሳድግ እርዳኝ አለ። መንገዴ ላይ ከቆምክ ግን እመነኝ እገልሃለሁ። ገዳይ ነህ። ባንተ ጀምራለሁ። አሁን ጥፋ ከዚህ። ሌላ ተመስገን የሚሉት ሰውዬ እዚህ ለምን ይመጣል? እሱን አትጠይቀውም እንዴ? አትምጣትም እንዴ? ቆይ አትምጣ የተባለው ሁሉ ይቀራል እንዴ? ታዲያ አትምጣ የተባለ ሰው እዚህ ምን ይሰራል? አንተ አትምጣ ብለህ ትቀራለህ? ለምን ትኛለሽ? አልተወው፣ ንገሪ። ሁሉንም ነገር ትታ ሄዳ ህይወቷን እንደ አዲስ ለመኖር እየተፍጨረጨረች ነው። ጥሩ ነው። ተውት፣ አታብዡ። የአባዬ ሚስት እንዳላገኝ ለሚያውቋት ሰውዬ ገንዘብ ከፍላ ሰውየውን እምቢ እንዲሉኝ አድርጋለች። እሺ፣ የማይመስል ነገር አትናገሪ። እሺ፣ ሲመስል ታምነኛለሽ? አንተ እንዴት ነው የምትመልስልኝ? በቃ ሰላሜን ስጪኝ። ቢያንስ እዚህ ጋር እንደሆነ እንኳን ፍቀጅልኝ እንጂ። እኔ እንድትሆን መቼ ፈለኩኝ? ደህና እንድትሆን ስራ እንድትሰራ እንጂ። ስራ እኮ የሚሰራው በንጹህ አይምሮ ነው። ምን ሆንክ ታዲያ? የምትፈልግ ይሆንልሽ አይደል እንዴ? ቢያንስ እዚህ ቤት ውስጥ እንድቀመጥ እንኳን ተይኝ እንጂ ሰላሜን ስጪኝ። አባዬ ሌላ ሰው አለ እንዴ? መልአክ መቼ ይታይና? ሳጥናኤልም መልአክ ነበር። አባዬ ፍቅሬን ትዳሬን ላደርግ ነው። አባዬ ልጃችን እኔ ነው ትሁትን ነው የምትመስለው? አባዬ ሽማግሌ አትሆነኝ? አይቻልም። እኔ አልፈቅድልህም። ልጅነትህን ዊልቸር እየገፋ እንድትኖር አልፈቅድልህም። ቆይ እኔ ዊልቸር መግፋቱ ካስደስተኝስ? እኛን አያስደስተንማ። እኔ ለእናንተ ነው እንዴ የምኖረው? አዎ፣ ስማችን እንዲጠፋ አንፈልግም። ትዕግስቴን አትፈታተኝም እማዬ። እኔ ከዚህ በላይ ሳላያት መቆየት አልችልም። ትሁት እየፈለገች ያለችውን ሴትዮ እንዳታገኝ ብር የከፈለውን ሰው መገመት አልከበዳትም ማለት ነው። ሰውየው እንደነገራት እንግዲህ አለሜ ልትሆን እንደምትችል ገምታለች ማለት ነው። ከሷ ውጪ ማንም ይሄንን ነገር ሊያደርግ እንደማይችል ግልጽ ነው። ምክንያቱም ስለዚህ ነገር ከአባቴም ወይም ከአጎቷ በላይ ስትቃወምና ይሄ ነገር እንዳይሳካ ቤት ለቆ እስከ መሄድ ድረስና ገና ከጅምሩ እራሱ አጽሟን ፈልገን ወደዚህ እናመጣለን ከሚለው ጀምሮ ስትቃወም የነበረችው አለሜ ስለነበረች አሁንም ይሄንን ነገር ከሷ ውጪ ማንም ሊያደርገው እንደማይችል ትሁት መገመት አላቃታትም ማለት ነው። የሰራችው ስራ ትንሽ ግራ ቢያጋባም አለሜ ግን አሁን ላይ ለምን እንደዚህ ማድረግ እንደፈለገችና ወይም ደግሞ በፊት ላይ እነ ቤቲና ባሏ ማለት ዛህኝ ያደረሱባት ተጽዕኖ ምናልባት ለሰዎች መልካም አስተሳሰቧን የነጠቋትና ሰዎች ተደስተው እንዳይኖሩ ወይም ደግሞ እነዛ ሰዎች የነቤቲ ክፋት ተጋብቶባት ሊሆን ይችላል እንጂ አለሜ ሴትይቷ ተገኘች አልተገኘች የሚጎልባት ምንም ነገር አልነበረም ማለት ነው። ምክንያቱም ትሁት አጎት ጋር እንግዲህ አብረው ለመኖር ወይም ደግሞ እሱ አብራው እንድትሆን በቀረባ ቁጥር ስትገፋውና ስትሸሽ ነበረ። እሱ ከሷ ጋር መሆን ቢፈልግም እሷ ግን ፊት ልትሰጠውና ልታቀርበው ስላልቻለች ነገሮች በሙሉ እንደተጠበቁት እየሄዱ አልነበረም ማለት ነው። ግን ደግሞ ስለ ሞተችውና ወይም ደግሞ ስለ ድሮ ሚስቱ ሲያወራ በጣም ትናደድና ትበሳጭ ነበረ። ይሄን ያህል ግን ገፍታና ነገሮች እንዲበላሹ ታደርጋለች ብሎ ማንም አላሰበም። አሁን ላይ እንግዲህ አለሜ ያደረገችው ነገር በጣም የሚያስወቅሳትና ምናልባትም የትሁት አጎት ይሄንን ነገር አምኖ ከተቀበለና እሷ ያደረገችውን ነገር ከሰማ ሊያዝንባትና ሊከፋባት ይችላል ማለት ነው። ናቲም እንግዲህ በጨረፍታም ቢሆን ትሁት ለናቲ ልትነግረው ሞክራለች። ግን ደግሞ እናቱ ስለሆነች ምንጊዜም እሱ ወደ እናቱ ስለሚወግን ትሁት ያለችው ነገር አልገባውም ማለት ነው። ወይም ደግሞ አምኖ ሊቀበል አልፈቀደም ማለት ነው። እና ሰውየውም 10,000 ብር እንደተከፈለውና ለማንም እንዳይናገር ወይም ደግሞ አድራሻዋን ወይም ቤቷን እንዳያሳይ 10,000 ብር እንደተከፈለው ለትሁት ነግሯታል ማለት ነው። ትሁትም በዚህ አላበቃችም። እንግዲህ ነገሩ ቢያስገርማትም እሷ ደግሞ የተከፈላቸውን ለሰውየው የተከፈለውን እጥፍ አድርጋ ለመክፈልና ሴትይቷን እንዲያሳያት ተስማምታለች ማለት ነው። ሰውየውም እንግዲህ ሴትይቷ ምን እንደሆነችና ለምን እንደዚህ አጥብቀው እንደሚፈልጓት እስከዛሬ ድረስ ማንም ዘመድ ወገን እንደሌላት ሁላ ተናግረው ግን አሁን ላይ ፈላጊዋ የበዛበት ምክንያት አሳስቧቸው ነበር።
ለትሁት ቃስ ብላ ለማስረዳትና ሴቲቷ ቀድሞ ህይወቷ ወይም ደግሞ አደጋ ከመድረሱ በፊት የኮራና ወይም ደግሞ ፍቅር የተሞላበት ቤተሰብ እንደነበራት ለሰውየው ነግራ ሰውየውን አሳምናቸዋለች ማለት ነው። ግን ደግሞ እስከዛሬ ድረስ ባሏን ወይም ደግሞ ቤተሰቦቿን ያልፈለገችበትን ምክንያት ሰውየው አስቀምጠዋል ማለት ነው። የደረሰባት አደጋ ከባድ ስለነበረ ለረጅም ጊዜ በሆስፒታል ብትቆይም የሚረዳት ወይም ደግሞ የሚወስዳት ዘመድ ስላልነበራት በአካባቢው ያነሷት ሰዎች አሳክመውና ቤት ሰርተው ለዛ እስከዛሬ እንድትቆይ አድርገዋታል ማለት ነው። ትልቁ ችግር ግን ይሄ አይደለም። የድሮ ማንነቷንና ድሮ ማን እንደነበረች በፍጹም ካደጋው በኋላ አታስታውስም ማለት ነው። እንግዲህ የትሁት አጎትም ሲል የነበረው እሷ በህይወት ብትኖር ኖሮ ያለኔ አንዳችም ደቂቃ ልትቆይ አትችልም ያለው ነገር እውነቱን ነበረ ማለት ነው። እሷ እንግዲህ እስከዛሬ ድረስ በህይወት እያለች እንደሌለች የሆነችው ምንም ነገር ስለማታስታውስና የደረሰባት አደጋ በጣም ከባድ ስለነበረ ነው ማለት ነው። እንግዲህ የትሁት አባት ይሄንን ነገር ቃስ ብለው ካስረዱት ምናልባትም እንግዲህ የድሮ ሚስቱንና የልጁን እናት ፍለጋ ሊወጣ ይችላል ማለት ነው። ሌላው ናቲ ነው። ናቲ እንግዲህ የትሁት ነገር በጣም አሳስቦታል ማለት ነው። ሊረዳትና ሊያግዛት ወይም ከጎና ሊሆን ሙሉ ጊዜውንም ሊሰጣት ቃል እየገባላት ነው። በዛ ላይ ደግሞ ተመስገን በዙሪያዋ እያንዣበበና ናቲን እየረበሸው ስለሆነ ናቲም በተቻለው መጠን ተመስገን ወደዚህ ቤት እንዳይመጣና ከትሁት እንዲርቅ ለማድረግ ቢሞክርም ግን ደግሞ ተመስገን ቀላል ሰው ስላልሆነ ዛቻና ወይም ደግሞ ሌላ ነገር በቀላሉ ሊያስቀረው አይችልም ማለት ነው። እንግዲህ እስከዛሬ ድረስ ተመስገን ከትሁት ኋላ የተከታተላትና መከራዋን እያሳያት ያለው በብዙ መከራዎች ውስጥና በብዙ ትግል ውስጥ ነው ማለት ነው። ስለዚህ አሁን ላይ እንግዲህ የናቲ ዛቻና የናቲ ግልምጫ ምንም ሊያደርገው አይችልም ማለት ነው። ትሁትም በተቻላት መጠን ለመግፋትና እሱን ከራሷ ለማራቅ ሁሌም እየጣረች ነው። እሱ ግን በውስጡ የሰረጸው የትሁት ፍቅር መቼም ተስፋ አልቆርጥ ብሎት ከሷ ውጪ ማንንም ማየት ስለማይፈልግ የህይወቱ መጨረሻ ላይ ያደርጋት እንግዲህ እየታገለ ነው ያለው ማለት ነው። ልጃችንን አብረን ማሳደግ አለብን። በፊት ለበደልኩሽና ላደረግኩሽ ነገር በሙሉ ይቅርታ አድርጊልኝ እያለ እንግዲህ ትሁትን ቢማጸናትም እሷ ግን በፍጹም ከሱ ጋር መሆን ስለማትፈልግ አንድ አይነት መልስና ተመሳሳይ ፊት ብታሳየውም በፍጹም ሊገባው አልቻለም ማለት ነው። ናቲም እንግዲህ በተቻለው መጠን ትሁትንም ይሄንን ተመስገንን እዚህ ቤት እንዳይመጣ ለምን አታደርጊም ቢላትም እሷ ካቅሟ በላይ እንደሆነና እሷ አትለው ራሱ በፍጹም ሊቀር እንደማይችል ለናቲ አስረግጣ ነግረዋለች ማለት ነው። እንግዲህ አሁን ላይ ናቲ የተመስገን ነገር በጣም እያሳሰበውና እያሰጋው ነው ያለው። በዚሁ ከቀጠለ ምናልባትም እንግዲህ ተመስገን ትሁትን ይወስድብኛል የሚል ፍራቻ ናቲ ልብ ውስጥ ስለቀረ ከትሁት ጎን ሆኖ የአጎቷንም ሚስት ፍለጋ እንደሚያግዛትና እያንዳንዱን ጊዜዋን ሊሰጣት እንደሚችል ቃል ገብቶላታል ማለት ነው። ግን ደግሞ ስለ እናቱ ትሁት ስታወራ ሁሌም ቢሆን ናቲ ቁጡ ይሆናል ማለት ነው። ትሁት በእርግጥ ለዓለሜ ምንም ክፋት የላትም፣ ግን ደግሞ ናቲ ምንጊዜም አይረዳትም ማለት ነው። በሱ መፍረድ አስቸጋሪ ቢሆንም ግን ደግሞ ነገሮችን ሁሌም በስሜትና በቁጣ ነው የሚያደርገው ማለት ነው። ዛሬ ላይም እንግዲህ የአጎቷ ሚስት እንዳትገኝ ብር እንደከፈለችና የሴትይቷ አድራሻ ተደብቆ ወይም ደግሞ ሚስጥር ሆኖ እንዲቀር እንዳደረገች ስትነግረው በትሁት እንጂ በእናቱ በፍጹም ሊያዝን አልፈቀደም ማለት ነው። የትሁት አጎትም እንግዲህ ትሁትን በንዴትና በብስጭት የተናገራት ነገር በጣም አስከፍቶትና አሳዝኗታል። በእርግጥ ይቅርታ ባይጠይቃትም ግን ደግሞ በምክንያት እንዳትሄድ ለማድረግ በራሱ መንገድ እየተጋ ነው ያለው ማለት ነው። ተመስገን እዛ ከሄድሽ ሽማግሌ ለቤተሰቡሽ ልኮ ሊያገባሽ ይችላል፣ ስለዚህ ትንሽ እዚሁ መቆየት አለብሽ ብሎ ሀሳቧን ለማስቀየርና እዚሁ እንድትሆን እየነገራት ነው ያለው ማለት ነው። ትሁት በእርግጥ እንደዚህ ይናገረኛል ወይም ደግሞ እኔን ከቤት ውጪ ይለኛል ብላ በፍጹም አስበው አታቅም። ከዚህ በፊት እንግዲህ የራሱ ልጅ
ብዙ ጥፋቶችን ሲያጠፋና ብዙ በደሎችን ሲበድል ከቤቴ ውጣ ብሎት አያውቅም ነበር። ዛሬ ግን እኔ ለሱ ወላንተ በተጋውኝና ያንተን ደስታ ለመመለስ ደፋ ቀና ባልኩኝ ከቤት ውጪ አልከኝ። ስለዚህ የስጋ ልጅህ አለመሆኔን አውቅ ያለሁኝ ልጅህ ብዙ ጥፋቶችን ሲሰራ ውጣ ብለከው አታውቅም። እኔን ግን ውጪ ብለኸኛል። እኔ በዚህ ምንም የማዝነው ነገር የለም፣ ግን ደግሞ አልቀርም እሄዳለሁኝ እያለችው ነው ያለችው ማለት ነው። እሱም እንግዲህ በጣም ተበሳጭቶና ተናዶ እንደዚህ እንዳላት እየነገራት ነው ያለው ማለት ነው። ትሁት ግን ለመሄድ ቆርጣ ተነስታለች። ምናልባት አሁን ተመስገን ሽማግሌ እዛ ልኮ ቤተሰቦቼ ደግሞ እሱን ከተቀበሉት አባቴም ካስገደደኝ ምናልባትም የተመስገን ሚስት ወይም የተመስገን የሚፈልገው ነገር ሊሆንለት ስለሚችል እኔ ደግሞ እሱን በፍጹም ስለማልፈልገው ብላ ካሰበች ልትቀርና ሐሳቧንም ተነሳ ትችላለች ማለት ነው። እንግዲህ የሴትይቷም ጉዳይ ተመላልሳ ሰውየውን አሳምናቸዋለች ማለት ነው። እንግዲህ የመጨረሻ ቀጠሮ ሰጥተዋታል ሊያሳዩት፣ ግን ደግሞ ሰውየው የሰጉበትና የፈሩበት ጉዳይ አላቸው ማለት ነው። እሷ እንዳትገኝ የሚፈልግ ሰው ሴትይቷን ሕይወቷን እንዳያጠፏትና ችግር እንዳይፈጥሩባት ፈርቷል ማለት ነው። ትሁትን ሊያሳያት የፈለገው ሰውዬ ትሁት ግን ምንም ችግር አይፈጠርም ብላ፣ ሌላው ቤቢም እንግዲህ በህይወት ተስፋ የቆረጠ ይመስላል። ማለትም ቤቢ ህይወትን በጣም ያፈቅራታል፣ ከሷ ጋር መኖር ነው የሚፈልገው። የእናቱ ነገር ግን ህይወትንም ሆነ እሱን ሰላም እየነሳው ስላለ የእናቴ ፍቃድ ወይም ደግሞ የእናቴ ሐሳብ ይሟላ ብሎ ከህይወት እርቋል ማለት ነው።